የዜና ቻናል ቤተሰቦች የሰዓቱን መረጃ አሁን ይዘን መጥተናል። እናንተ ላይ ካደርጋችሁ እንደዚሁም ደግሞ ለምትወዱት ሼር ብታደርጉ መረጃዎቹን መልካም ነው። እንደዚሁም አዳዲስ መረጃ ሰበር መረጃዎች አሉ፣ እነሱን ነግራችኋለን። ከዓለም ከሀገር ውስጥና በሀገር ውስጥ እንደዚህ የተለያዩ ሰበር መረጃዎች ተዋል። ራሄል ጌቱ እንደዚሁ ዘፈን ልታወጣ እንደሆነ ታውቋል። ስለሱ መረጃ እንደዚሁም የአብይ አህመድ መጽሐፍ በቻይንኛ ሊተረጎም ነው ተብሏል። ስለሱ ሁኔታም እንደዚሁ ብዙዎች ተነጋግረውበት ያለ ጉዳይ ነው። ቦኮ ሃራም እንደዚሁ ወደ 37 ተማሪዎችን አግቷል። የምንመለከተው ብሪታንያ 300 ቢሊዮን ዶላር በጅታለች ከሩሲያ ለመከላከል ነው። ይሄ ሁላ በጀት የተባለው እንደዚሁም በሴኔጋል ተቃውሞ ተቀስቅሷል በአዲሱ ህግ ማለት ነው። እንደዚሁም የኢራን ውሳኔ ብዙዎች እያነጋገረ የሚገኘው እኔ ካስቀመጥኩላችሁ የባህር ክልል ውጪ መንቀሳቀስ አይቻልም ብላለች። የምንመለከተው ነው። ህወሓት ደግሞ ድርድር ማድረግ ፈልጋለሁ፣ ነገር ግን ድርድሩ የሚሆነው ከአዲስ አበባ ውጭ ነው ሲል እንደዚሁ ገልጿል። የመጀመሪያው መረጃችን የሚሆነው የራሄል ጌቱ አዲስ አልበም ጉዳይ ነው። ይህ አልበም እንግዲህ ለበርካታ ጊዜያት የቆየ ስትዘጋጅበት የቆየ አልበም የሆነው እናም ይህ አልበም በሰኔ 26 ይፋ እንደሚሆንም ነው የተነገረው ማለት ነው። በናሆም ሪከርድስ ዩቲዩብ ገጽ ላይ ይለቀቃል ተብሏል። ይህንን አልበም ያዘጋጀው ደግሞ በ16 ፊልም ፕሮዳክሽን ተዘጋጅቶ በናሆም ሪከርድ ይለቀቃል ተብሏል። ራሄል ጌቱ ይህንን አዲስ ዘፈን ና የተሰኘውን ይህንን አልበም እንግዲህ ይፋ ታደርጋለች የተባለው እንግዲህ በአዲሱ ና በተሰኘው አዲሱ አልበሟ እንግዲህ ብዙዎች አዲስ ነገር ጠብቀዋል። እናንተም እንግዲህ አዳምጣችሁ ኮሜንት ታደርጉላላችሁ ብለን እንጠብቃለን። በቀጣይነት የምንመለከተው የዶክተር አብይ አህመድ መጽሐፍ ወደ ቻይና ቋንቋ ሊተረጎም እንደሆነ ሰምተናል በመረጃችን ማለት ነው። ይህም እንግዲህ ለበርካታ ቋንቋዎች ተተርጉሟል። እስካሁን ያው ብዙዎች ተናገሩበት ነው የሚገኘው። በቻይና እንግዲህ ብዙዎች ያነቡታል አያነቡትም፣ ሀሳቡን ለእናንተ እንተውና እኛ ወደ ሌላ መረጃ እንሂድ። ናይጄሪያ እንደዚሁ ቦኮ ሃራም ወደ 37 ተማሪዎችን አግቷን የተባለው ይህ ቦኮ ሃራም የተባለው እንግዲህ ቡድን ማለት ነው። የአሜሪካ መንግስትም ይህንን በመቃወም ይህንን ታጣቂ ኃይል እርምጃ ለመውሰድ ባለፈው እንግዲህ ጥቃት መክፈታቸው ይታወቃል። በርካቶችን ሞተዋል። አሁን ደግሞ እንደ አዲስ ራሱን አደራጅቶ ወደ 37 ተማሪዎች አግቶ ወስዷል። 10ዎቹን በጸጥታ ኃይል ተኩስ ልውውጥ እንግዲህ ድነዋል። ነገር ግን በተኩስ ልውውጡ አንድ መምህርና አንድ የጸጥታ አካል እንደዚሁም ሌሎችም ሰራተኞች ወደ 4 የሚጠጉ አጠቃላይ ህይወታቸው ማለፉም ነው የደረሰን መረጃ መሰለኝ። በቀጣይነት ብሪታንያ ነው የምንመለከተው። ኬር ስታርመር እንግዲህ ሩሲያን ለመከላከል ወይም የሩሲያን ጥቃት ለመመከት ወደ 300 ቢሊዮን ዶላር ፈንድ አድርጓል ለመከላከያ ኃይል ማለት ነው። ይህ እንግዲህ በርካታ ወታደራዊ ዘመናዊ የሆኑ መሳሪያዎች እንዲመረቱና እንዲገዙም ያግዛል ተብሎ ነው የተጠበቀው። እንደሚታወቀው ሩሲያ ከእንግሊዝ ጋር ወይም ደግሞ ከብሪታንያ ጋር ያላት ግንኙነት እጅግ አደገኛ ሆኗል። አሁን ከባባዱ ውጥረቶች ተፈጥሯል በሁለቱ መካከል ዩክሬን ጦርነት ምክንያት ማለት ነው። የአውሮፓ ህብረት አጠቃላይ ስጋት ውስጥ ናቸው ያሉት በሩሲያ እና ያንን ለመመከት ነው ተብሏል። በቀጣይ የምንመለከተው ሴኔጋልን ይሆናል። የሴኔጋል ፓርላማ አዲስ ህግ አጽድቋል የተባለው አዲሱ ህግ የጸደቀው ደግሞ በምርጫ ያሸነፉት የፕሬዝዳንቱና እንደዚሁም ጠቅላይ ሚኒስትሩ መካከል ከባድ ውጥረት ተፈጥሮ ነበር። አለመስማማት ተፈጥሮ እንግዲህ ፕሬዝዳንቱ ስልጣናቸውን ለቀው ወደ ሌላ ስልጣን ሽፍት መደረጋቸው ይታወቃል። እናም ይሄ ውጥረት ባለበት የፕሬዝዳንቱን ስልጣንና እንደዚሁም የፓርላማውን ስልጣን ከፍ የሚያደርግ እና እንደዚሁም የተለያዩ ውሳኔዎችን እንዲወስኑ የሚያደርግ ነው ፓርላማው ያጸደቀው። በዚህም በህዝቡ እንደዚሁም ተቃዋሚ ፖለቲከኞች ከባድ ተቃውሞ ተቀስቅሷል ነው የተባለው በዚህ ጉዳይ ማለት ነው። በቀጣይነት የምንመለከተው ጉዳይ የኢራንን ጉዳይ ነው። ኢራን እንግዲህ እኔ ካሰመርኩላችሁ መስመር ውጪ ማንም አይነት መርከብ የሚያልፍ ከሆነ ኃላፊነቱን አንወስድም፣ እርምጃ ሊወሰድበት ይችላል ሲል ነው የኢራን እንግዲህ የመንፈሳዊው መሪ ወይም ደግሞ የአዲስ የተሾመ መንፈሳዊ መሪ ጋርድ ነው ይህን ይፋ ያደረገው። እንግዲህ ይህ ኃይል እንደገለጸው ከሆነ እኛ ካስቀመጥነው የባህር መስመሮች የሚንቀሳቀሱ መርከቦች ላይ እርምጃ እንወስዳለን ሲል ገልጿል። ባለፈውም አንድ መርከብ ተመትታ አሜሪካም በኢራን ላይ እርምጃ መውሰዷ ይታወቃል። መሰረተ ልማቶች ወድመዋል። ኢራንን ባጸፋው ደግሞ በባህሬንና በኩዌት ያሉትን ንብረት ማውደሟን ይታወቃል የአሜሪካን ማለት ነው። ከዚህ ጋር በተገናኘ አሁንም ውጥረቶች ተባብሰው ቀጠላቸው ነው የተነገረው ማለት ነው። በእነዚህ በሁለቱ
ሀገራት መካከል። ሌላው የህወሓት ህወሓት ደብረ ጽዮን የሚመሩት ማለት ነው ድርድር ማድረግ እንፈልጋለን፣ ነገር ግን ይህንን ድርድር ማድረግ የምፈልገው ከአዲስ አበባ ውጭ ነው ሲሉ ገልጿል። ምናልባትም የፌዴራል መንግስቱ ይህን ይቀበላል አይቀበልም የምንመለከተው ጉዳይ ነው የሚሆነው። ነገር ግን ህወሓት ድርድር ማድረግ እንደሚፈልግ፣ ነገር ግን ከአዲስ አበባ ውጭ ማድረግ ወይም ደግሞ በሌላ በሶስተኛ ሀገር ነው ማድረግ የምንፈልገው፣ ይህንንም ለአሜሪካ አሳውቀናል ሲሉ ነው የገለጹት። በቀጣይነት የኤርትራ በተመለከተ አዲስ መረጃ ወጥቷል። የኤርትራ ማዕከላዊ ባንክ በሀገሪቱ ውስጥ ያለውን ገንዘብ ወይም ደግሞ ናቅፋ ነው የሚሉት እነሱ ገንዘባቸውን ናቅፋን እስከ ሐምሌ መጨረሻ ድረስ ሁሉም ወደ ባንክ እንዲያስገባ ጭምር ታዟል የተባለው። በሌላ ሀገር ማስቀመጥ እንደማይቻልም ጭምር ነው የገለጸው ማለት ነው። ይህ የሆነበት ምክንያት እስካሁን ግልጽ አልሆነም። ምናልባትም ሌላ ብር ሊያሳትሙ ይሁን አይሁን እስካሁን ግልጽ አልሆነም። ነገር ግን እስከ ሐምሌ 30 ድረስ እንዲያስገቡና አካውንት የላቸውም ወይም ደግሞ በኪሳቸው ያስቀመጡ አካውንት ከፍተው በዛ እንዲያስቀምጡ ጥያቄ ቀርቧል ወይም ደግሞ ጥሪ ያቀርቧል የኤርትራ ማዕከላዊ ባንክ ነው የተባለው። የአሁኑ መረጃዎቻችን እነዚህ መስሎ ነበር። በቀጣይ መረጃ እመለሳለሁ።